አትቅረበኝ። ግድ የለም እንከባበር፣ ግድ የለም። ምን እኔ ሰው ሁለት ተጣልቶ ለማን ደስ ይበለው ብላችሁ ያልገባኝ ነገር ማለት ነው። ስሜታዊ መሆናት፣ ወጣት ነሽ፣ ሴት ነሽ፣ እሷም እንደዛው። በእናንተ ጠብ ብትነጋገሩ ምን ብትሉ መሳቂያ ነው። ይሄን ማወቅ አለባችሁ ሁለታችሁ። በቃ ችግር ካለ ችግራችሁን ላኪሌ በውስጥ ሁለታችሁንም እኔ ያነጋግራችኋለሁ። ጥፋት ያለበት ይቅርታ ተባብላችሁ የምንነጋገረው እዚህ ሚዲያ ላይ ነው እንጂ በውስጥ የምጨርሰው ነገር የለም። የጨረሰችው በሚዲያ ነው፣ የምጨርሰው በሚዲያ ነው። አለቀ። ህዝቡ ሰምቶ የለን ስረገጥ፣ እኔም ደግሞ ሀቄን ማወጣ በሚዲያ ነው። እነሱ የለሉ አይጠቅምም ነው ቃል። አንዳንዴማ እንድታዳምጪኝ እኮ ነው እኮ የምነግርሽ። እንደ ወንድም እኮ እየነገርኩሽ ነው አይደል? እኔ አንቺ ተወቅሽ ወይም ተሰደቢ ምናምን እያልኩ አይደለም። አስፈላጊ አይደለም። እናንተን ይስሰለ ታነ ወንድሞቼ አሁን ነው እንዴ ነው ስወጣ ነው እንዴ የምትመጡት? ተሰደቢ አስፈላጊ አይደለም። እኔ ገና ዲግ ያልደረስኩ በህዝብ መጠላት አለብኝ እንዴ? የለብኝም። ቃል ይኸውልሽ፣ ሁለታችሁ እህቶቼ ናችሁ እያልኩሽ ነው፣ የምትሰሚኝ ከሆነ ማለት ነው። ገባሽ? ያሁን የፉክክር ቤት ሳይዘጋ ያድራል ይባላል። ትርጉም የለውም። ገባሽ? ማስተዋል አለብሽ። ተረዳሽኝ? ስሜታዊ አትሁኚ። እኔ አንቺ ስለተሰደብሽ ደስ ብሎኝ አይደለም፣ ወይም እሷ አይደለም። ሁለታችሁም እኩል ናችሁ እያልኩሽ ነው። ለእኔ ነው በውስጥ አንድ ራሱ አሰርጋችሁ ስታሸረግዱ ሰንብታችሁ አሁን አስገብኝ ትላላችሁ። ለምን ትገባላችሁ? እሱ አብርሽ እያወራ ነው። አብርሽ ጨርስ። በውስጥ አትጻፉልኝ። ምን ስታረጉ ነበር? መታረቃቸው አይቀርም። እናንተ ማሸርገድ ነው እንጂ አሁን አትጻፉ። ለኔ ምንም አይነት ነገር አትጻፉ። በውስጥ እየመጣችሁ አሽቃባጩላ አይቻቸዋለሁ። እያንዳንድሽ ያለው አይቻለሁ። ምንም እዚህ ትማማች ናቸው። ወደዳችሁም ጠላችሁም የፈለገ ጸብ ይኑር የፈለገ ነገር ይኑር አይደለም፣ እነሱ ሰው ተጋሎ ይታረቃል። ምድር አሽቃባጭ እዛ ስታሸረግዱ ከዚህም ከዛም ስትሳደቡ ሰነበታቸው። መተች አስገብኝ። እኔ አላስገባውም። ማን ነው? አብርሽ ጨርስ አውራ። አንቺ ደግሞ እሱን ስም የሚልሽ አብርሽ ወንድም ያወራ። አሸርጋችሁ ሁለቱም ነገር ይገዳር ትቀራላችሁ። አውራ እያወራው ነበር። ለካ ሚዩት ነኝ። እና ቃልዬ ምን መሰለሽ፣ አሁን እኔን አንድ ወንድምሽን ስነግርሽ ስትሰሚ ስታከብሪኝ፣ ወንድሟን ታከብራለች፣ ትሰማለች። የበለጠ ክብር እንጂ ዝቅ ማለት ወይም መሸነፍ አይደለም። ሁለታችሁ እህቶቼ ናችሁ። በሁለታችሁ መሀል ግን የእናንተ መሰዳደብ መሳቅ የሚፈልግ ሰው አለ። ይሄ እንድታቂ ይፈልጋለሁ። ሲሪየስ ነው የምነግርሽ። በሁለታችሁ ቃል በቃ ትንሽ ነሽ፣ ትልቅ ወንድምሽ ነኝ። በቃ መሸነፍ አይደለም ይሄ። ትልቅ ወንድሟን አከበረች፣ ሰማችሁ ተብለሽ ክብር እንጂ ሞገስ እንጂ ውርደት ወይም ዝቅ ማለት አይደለም። በሁለታችሁ መናገር ግን በእናንተ መሀል መደሰት የሚፈልግ መሳቅ የሚፈልግ ሰው ደግሞ እንዲስቅ አልፈልግም። ይህን ማወቅ አለባችሁ። በቃ ለእኔ ስትይ ምንም ነገር እንድትይ አልፈልግም። አጥፍታም ከሆነ ሁለታችሁንም ጠይቃችኋለሁ፣ ይቅርታ ትልሻለሽ። አጥፍታ አንቺም ጥፋት ካለብሽ እኔ ራሴ ያነጋግራችኋለሁ። በቃ ለእኔ ታዩ። ለእኔ የምትወጂኝ የምታከብሪኝ ከሆነ እንዳንድ ወንድምሽ እሺ በቃ ለአንተ ስልተዋለሁ ብለሽ እንድትይ ነው የምፈልግ። በቃ ሌላ አልሽ አብረሽ አንድ ነገር እኔ ደግሞ እኔ ከሆነ ይሄ ነገር ይውጣ ወይ ዝም በይ በውስጥ ሂዳ ስትጠየቅ እኔ ጨርሻለሁ ያለውን ነገሩ በርዷል፣ ሚዲያው በርዷል። በውስጥ ነው ማለቅ ያለበት። እኔ ደግሞ በውስጥ አይሆንም። ስሜ የተነሳ ህዝብ ፊት ነው እውነታዬን ማውጣት የምፈልገው ህዝብ ፊት ነው። ይሄ ነው እኮ የኔ ጥያቄ እንጂ እኔ እሷን ልወቅት ወይም ልሳደብ አልመጣሁም። እኔ ሁለታችሁን ላነጋግራችሁ። ችግር ያለበት አካል ጥፋተኛም ከሆነች እኔ ይቅርታ እንድትል አደርጋለሁ። አንቺም ጥፋተኛ ከሆንሽ አሁን ግን ባክ ኤንድ ፎርስ መመላለስ ከሆነ በእናንተ መመላለስ ውስጥ
መሳቅ የሚፈልግ ሰው አለ። ይሄ እንድታስተው ይፈልጋለሁ። ቃል ቁም ነገር ነው ነገር ኖ ኖ ኖ ቃል እኔ ወንድምሽ ነኝ፣ አክብሪኝ። ግዴ መሸነፍ ይሄ ሌላ ነገር ነው። በቃ እንደ ትልቅ ወንድም ሰምተሽ ግድ የለም ክብርና ሞገስ እንጂ የሚጨምርልሽ ስንፈት አይደለም። ወንድምሽ ነኝ፣ አክብሪኝ ቃል ፕሊዝ። ቆይ ሚሚሻይ እኔ ያነጋግራቸዋለሁ። በቃ ስልክሽ ስለሌለኝ ነው። እሷንም አልጠየኳትም፣ አንቺንም አልጠየኩሽም። ለምን ስልክሽ የለኝ? እውነት ለመናገር ካለ ቢኖረኝ ኑሮ ገና ጅምር ላይ ሁለታችሁ መጀመሪያ የተደረገውን ነገር በውስጥ እኮ ተልከዋል። እህቶቿ እኮ ሄደው ጠይቀዋታል። ሚዲያው በርዷል፣ ሰው ዝም ብሏል። ዝም እንዳለ እንደተሸፈነ ይቅር ነው ያለችው። እኔ ምን ከተባልኩ በኋላ እኔ ህዝብ ፊት ከገባው በኋላ ያለ እኔ ጥቅም አይደለም። ዛሬ 20,000 ሰው 30,000 ሰው ተቀመጠ አልተቀመጠ እህቴን አሳልፌ አልሰጥም የሚባል ነገር የለም። በዚህ ላልፋት አልችልም። መታ እንዲህ አርገሽኛል። ሰውየው እንግዲህ በእጄ በልታለች ብሏል እኮ ሰውየው። ሪከርድ አለ። የራሴ ያልኳት ሰውን የፖሰተችው ብላለች። በውስጥ ሂዳ ቃል ናት ብላለች። እስክሪንሽት ሁሉ ተልኮልኛል እኮ በውስጥ ሂዳ እንደዚህ ትልካለች። በመሀላችሁ እንድትጣሉ ሞር እንዳትገናኙ የሚፈልግ ሰው ካለ የሰው ልጅ ሰው ዋሽቶ ሊያስታርቅ ይችላል እንጂ እኔ አሁን ዋሽቶ የሚያጣላ ሰው ጥሩ አይደለም። አሁን በአንቺና በእሷ መካከል እንዲህ ብላለች እንዲህ አለች ብሎ የሚለው አካል የሚያመጣው የሚወስደው ማን ነው? ቃል አሁን እሷ በአፏ ቃል ናት የፖሰተችብኝ የሚል ነገር ተናግራ ከሆነ እንዴት አልሽ? ምን ማስረጃ? እሷ እኮ ሚዲያ ላይ ምንም ነገር አታወራም። እኔ እኮ የምነግርህ አፏ ሌላ ነው የሚያወራው፣ ውስጧ ሌላ ነው የሚረጨው። እኔን አትረዱኝ። እኔ እኮ ቃል አንረዳም እኮ እያልኩ አይደለም እኮ። እኔ እኮ ሁለታችሁም ለእኔ እኔ አሁን በወጣ እንደፈለጋችሁ ከዚህ በላይ ነው እንጂ አብሬ ጠጥቼ በልቻለሁ። ቃል አንቺንም እሷንም የማውቃችሁ እዚህ ሚዲያ ላይ ነው። ከተረዳሽ አብሬያቸው አልኖርኩም። እዚህ ጋር ሁላችንም አማሮች የሚያገናኘን ሚዲያ ነው። እኔን አጥሩልኛል። ምንም ከሷ ከሚያገናኘ ነገር የለም። አሁን እሷ ቃል አሁን እኮ እየጠየኩሽ ነው። ቃል ነው የፖሰተችብኝ ብላ ተናግራለች። ንገሪኝ እስኪ። ጥያቄ ነው። ምንድን እንዳደረግ በግሩፕ ከስሻው ኦኬ። አይ ለማን ጠይቀው ነበረ። ፍላጎት ስለሌለው አልፏለው። በአጠቃላይ ግን በውስጥ በሽምግልና ይዘነው ነበረ። ነገር ግን በውስጥ በሽምግልና የሚሆን አሁን በአደባባይ በነበረው በሽምግልናም አልፈልግም የሚል ነገር ነው ባላገሩ አገሩ። ስለዚህ በሽምግልና ለረጅም ቀናት ተሞክሯል ለማለት ነው። ማኑ ናችሁ? ሚሚሻይ እኮ ማኑ ናችሁ ነበረ ልታሸማግሉ የሞከራችሁ? እስቲ ንገሪኝ። እዚህ ላይ መጥቀስ አያስፈልግም። በሽምግልና በራሳችን ሰዎች ተይዞ ነበረ። ሁለቱንም ቆይ ቃልያ እንዴ አሁን ሚሚሻ አንቺ እህቴ ነሽ፣ በጣም ማከብረሽ የምወድሽ እህቴ ነሽ። ይሄ ነገር እንግዲህ ከገባችሁ የሰው ልጅ በአማርኛ ነው ማወራ። በሁለቶች መሀል የሆነ ያልሆነ ንግግር ብትነጋገሩ እንዲያሉ መሳቂያ እንዲሆን አልፈልግም። እናንተም ይሄን የምትፈልጉ አይመስለኝም። ስለዚህ አሁንም ነገሮቹን እስኪ እኔንም ሊጨመርበትና ነገሮቹን እስቲ በውስጥ እናውራቸው። ግድ የለም በውስጥ አላወራም። በውስጥ አያልቅም ብለህ እኮ ላክሽ። የአማርኛ ነው እኮ እኔ ልግባበት። እኔ ቆይ አሁን የሆነ ሆኖ አንደኛ እሱ ነገር እንደተሞከረ ለመናገር በውስጥ በሽምግልናም እንደተሞከረና ፍላጎት የለኝ የሚለው ነገር የመጣው ከትሉስ እንደወጣ አንኛ ያላት ብዙ ሳደርግ ነው የተነበረው። አንደኛ ወጣ መርት እንዳትሰጥ እስከዛሬዋ ቀን ድረስ መከላከላት ነው የነበረው። ስሜታዊ ሆነ ወጣ መርት እንዳትሰጥ። ቆይ አሁን ሌላው ነገር ደግሞ በሁለቶች መጣላት ሰው እንደፈለገ እንትን ያ